ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ጠቅላይ ሚኒስትሩን ያስደነገጠ ጉድ ታየ። በሁለት ባሎች የተካደችው እናት ሁለት ልጆቿን ገደለች። የምርጫ አስፈጻሚዎች እርምጃ ተወሰደባቸው። የምክር ቤቱ አባልም ሆስፒታል ገቡ። የሃይማኖት አባት ስርዓተ ቀብርም ተፈጸመ። የ3 ቀናት ብሔራዊ ሐዘን ታወጀ። አሜሪካም የ10 ሚሊዮን ዶላር ሽልማት ይፋ አደረገች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ጠቅላይ ሚኒስትሩ ድሮን ለማምጣት ወደ ዱባይ አረብ ኤሚሬት ሲያቀኑ ነው። ፋኖ ደግሞ እጅግ አስደንጋጭ መረጃ የሰጣቸው ከ2000 በላይ ልዩ ኮማንዶ ኃይል በተመረቀበት ዕለት የፋኖ አመራሮቹን ጨምሮ ጀግኖቹ የአማራ ልጆች በአብይ ያለ ምን ሰላም አለ በሚል ነው በልዩ ሞራል በሚቀሰቀስ ዜማ ድላቸው የሚቀጥል መሆኑን የገለጹት። በምድር በታንክ በሰማይ ጀት ቢደበላለቅ አንዴ ገጥመን መስሎኝ ወዴት ልንላቀቅ ብለዋል ፋኖቹ። አይበገሮቹ መልካም የትግል ዘመን እንደሚገጥማቸው ነው የገለጹት። የትላንት ድካማችን የጋራ አመራር መኖሩን የተረዱ አዳዲስ ትውልድ ፊት አውራሪዎች ናቸው። አንድ ድርጅት በመሰረቱ ማግስት የጠላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ አሰልጥነው አስመርቀዋል። ይህንን ጉድ ባለበት ዱባይ እንደሰማና እንዳየ ጠቅላይ ሚኒስትሩ ድንጋጤ ውስጥ መግባቱ ነው የተገለጸው። ምን እየተደረገ ነው? ይህ ሁሉ ጉድ ሲፈጸም ለመሆኑ ድሮኖቹ ምን ይሰራሉ? በየቀኑ በየጊዜው እየለመንኩ ማመጣቸው እየገዛውም የምልካቸው እነዚህ ይህ ሁሉ ስልጠና እስኪከናወን ምን ይጠብቃሉ በሚል ቁጣውን ማሰማቱ ነው የተገለጸው። ጠላቶቻችንን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ ነው ምልምል ሰራዊታችንን ለመበተን ያልሞከረው ሙከራ አልነበረም። ከድሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታው ሊያደናቅፉ ሞክረው አልሆነላቸውም ብለዋል ፋኖቹ። በመጨረሻም ለምሳ ሲያስቡን ለቁርስ አረግናቸው እንደተባለው ለጥፋት ሲያቅዱን ከጠላት እቅድ ቀድመን ከጠላት አፍንጫ ስር ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ምኒልክ እዝና አሳምነው እዝ በጋራ ያሰለጥኗቸው ከ2000 በላይ ኮማንዶች የ3 እዞች ከፍተኛ አመራሮችን ጨምሮ የአማራ ፋኖ ብሔራዊ ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆን፣ የአማራ ፋኖ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ፣ የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ነው ምረቃው የተከናወነው። የዓለምን የውጊያ ቴክኖሎጂ የሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መክተን ለዚህ ያበቃ ነው ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑ የምናረጋግጥበት ኃይል አፍርተናል ብለዋል። በዕለቱ በአካል ያልተገኙት የአማራ ፋኖ ብሔራዊ ሰብሳቢ አርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞም የእንኳን ደስ አላችሁ መልእክት ማስተላለፋቸውንም የአማራ ፋኖ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማሬ በላከልን መረጃ ለማወቅ ችለናል። በሌላም በኩል የአማራ ፋኖ ትግሉን አጠናክሮ ወደፊት ከመቀጠሉ በዘለለም ችግሩን እየቀረፈ ትግሉን አጠናክሮ እንደሚቀጥልም ተገለጸ። የክፍለ ጦሩ መስራች አርበኛ አበበ ሙላትን ጨምሮ የዙ መሪና የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ራስ መከታው ማሞ የተገኙበት ክፍለ ጦሩ ደማቅ የተሃድሶ ፕሮግራም ማድረጉንም ለማወቅ ችለናል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ግዙፍ አስቴጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠውን ወታደራዊ ግዳጅ ካጠናቀቀ በኋላ ነው ያሉትን ጠንካራ ሻለቆች ወደ አንድ ማዕከል በማሰባሰብ ረገድ የአማራ ፋኖ ብሔራዊ ንቅናቄ የተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞና የሸዋ ጠቅላይ ግዛት እዝ ዋና አዛዥ የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ አርበኛ ድርሳን
ብርሃኔ፣ ሌሎችም የአማራ ፋኖ ከፍተኛ አመራሮች፣ የክፍለ ጦሩ መስራች አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች እንዲሁም የኮሩ ከፍተኛ መሪዎች በተገኙበት ነው። የክፍለ ጦሩ ሰራዊት የአመራር የግዳጅ አፈጻጸም ሁኔታ ከገመገመ በኋላ ለክፍለ ጦሩ ሙሉ ተሃድሶ ፕሮግራም አድርጓል። አስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ የሚገጥሙትን ችግሮች በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦሩ አመራሮች ባሳዩት ብልሃት የተሞላበት አመራር ጀግናው የህዝብ ልጅ ሰራዊት ለትግሉ ባለው ቁርጠኛ አቋም ፈተናዎችን ተቋቁሞ እዙ በቀጠናው ላይ የሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር መሆኑን ተገልጧል። ላለፉት ከ50 ዓመታቶች በላይ እንደ አማራ የደረሰበት ችግር ብዙ ናቸው። ከነዚህ አንደኛው ማነቆ ሆኖ የነበረው አማራ እንዳይተማመንና እንዲገፋፋ ተደርጎ ሲሰሩ የነበሩ ጠላቶቻችን ሴራዎችን ሰብረን ዛሬ ላይ በወንድማማችነት መንፈስ አማራ የራሱን አንድ አታጋይ ድርጅት እንዲኖረው ማድረግ ችለናል። እንደ ሸዋ የነበረንን ልዩነት ፈተን አንድነቱን አጠናክረናል። እንኳን ደስ አላችሁ። ከአሁን በኋላ አንድ ሆነናል። የጠመንጃችንን አፈሙዝ ወደ ጠላታችን ብቻ በማድረግ በአማራ ጠሉ የብልጽግና ስርዓት ጥለን ለተበደለው ህዝባችን ነፃነቱን ማወጅ ይኖርብናል። ለዚህም እናንተ ጀግና ተዋጊዎች ድርጅታችሁን የሚሰጣችሁን የትኛውንም ግዳጅ ለመወጣት ዝግጁ ሁኑ ሲል በተሃድሶው ላይ የተገኘው የእዙ መሪና የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ራስ መከታው ማሞ መልእክቱን አስተላልፈዋል። እንዲሁም የመሐመድ ቢሆነኝ ኮር ዋና ጦር አዛዥ የመቶ አለቃ ኤርሚያስ ግጨው በመድረኩ መልእክቱንም እንዳስተላለፈው በድርጅቱ አማካኝነት እዙ የሚሰጥንን ማንኛውም ግዳጅ ለመፈጸም ኮሩ ዝግጁ ሆኖ እየተጠባበቀ መሆኑንም ገልጧል። በመጨረሻም በጦር ግንባር ጀብድ ለፈጸሙና አርያ ለሆኑ የክፍለ ጦሩ ጀግኖች የማበረታቻ የሞራል ድጋፍና ሽልማት በማበረከት ክፍለ ጦሩ በተዋረድ ለሚሰጠው አማራዊ ግዳጅ ዝግጁ እንዲሆን የስምሪት አቅጣጫውን በማስቀመጥ ፕሮግራሙ ተቋይቷል። ክብር ሞገስን ለትግሉ ሰማዕታት፣ ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ስር ነቀል ለውጥ በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያው መረጃውን ልኮልናል። 199 በላይ ሰዎች አደጋ ሰለባ መሆናቸው ተገለጠ። በጋሞ ዞን በተከሰተው የመሬት መንሸራተት የጎርፍ አደጋ ህይወታቸው ላለፈው ወገኖች መታሰቢያ ይሆን ዘንድ በደቡብ ኢትዮጵያ ክልል ከዛሬ ጀምሮ ለ3 ቀናት የሚቆይ ክልላዊ ሐዘን ታወጀ። እስካሁን የ74 ሰዎች አስክሬን የተገኘ ሲሆን የጠፉ ከ125 ሰዎች የመፈላለግ ስራ መቀጠሉ ነው የተገለጸው። በክልሉ የሚገኙ ሰንደቅ ዓላማዎች ለ3 ቀናት ዝቅ ብለው እንደሚውለበለቡና ለተጎጂም የሚውሉ እርዳታ በጋሞ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት የባንክ አካውንት በኩልም እንዲደረግ ጥሪ ቀርበዋል። ርዕሰ መስተዳደር አቶ ጥላሁን ከበደ በጋጮ በአባ ወረዳ ተገኝተው የተጎጂ ቤተሰቦችን አጽናንተዋል። ይህ በእንዲህ እንዳለም ከክልሉ የሐዘን ቀን አዋጅ በኋላም የህዝብ ተወካዮች ምክር ቤት የ3 ቀናት ብሔራዊ ሐዘንም አውጇል። የህዝብ ተወካዮች ምክር ቤት በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ በተከሰተው የመሬት መንሸራተት ምክንያት ህይወታቸው ያለፉትን ዜጎች በማስመልከት ብሔራዊ የሐዘን ቀንም ማወጁ ታውቋል። ብሔራዊ ሐዘን ቀኑ ከመጋቢት 5 2018 ጀምሮ ለ3 ተከታታይ ቀናት እንደሚሆን ምክር ቤቱ ባወጣው መግለጫ አሳውቋል። በሀገሪቱ እንዲህ አይነት አደጋ በደረሰበት በዚህ ሰዓት ጠቅላይ ሚኒስትሩ ይበልጥ ከህዝባቸው ይልቅ የዱባይ ላይ የደረሰውን አደጋ አሳዝኗቸው ወደዛ መሄዳቸው የሚዘነጋ አይደለም። በተለይም በሶሻል ሚዲያዎች ላይ በየቀኑና በየደቂቃው ለሌሎች ሀገራት ሐዘን መግለጫ የሚሰጡ ጠቅላይ ሚኒስትሩ በሀገራችን ከመቶዎች በላይ የሞቱ ዜጎችን ጉዳይ በተመለከተ ደንታ እንዳልሰጣቸው የተመለከቱ ኢትዮጵያኖች እጅግ በጣም ማዘናቸውም እየተገለጸ ይገኛል። የምክር ቤት አባሉ በጠና ታመው ሆስፒታል ገቡ። በስር ላይ የሚገኙት የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያለው ነው እጅና አንገታቸውን የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታመው ሆስፒታል ማቅናታቸውን አንድ የቅርብ ቤተሰባቸው አባል እና ጠበቃቸው ተናገሩ። ስሜ አይጠቀስ ያለው አንድ የቅርብ ቤተሰባቸውን ከዚህ ቀደምም ታመው የነበሩት አቶ ዮሐንስ በድጋሚ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው ብለዋል። ከታመሙ ብዙ ወራቶች መቆጠራቸውንና እጅን መዘርጋትም ሆነ ማንቀሳቀስ አይችልም ሲሉም ነው የገለጹት። እጅን እየታመምኩ ነው ወደ ሆስፒታል ውሰዱኝ ብሎ ሲጠይቅ አጃቢዎቹ ፈቃደኛ አልነበሩም ነው የተባለው። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ግን ከአቅማችን በላይ ነው ማለታቸውን ገልጸዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤቱ ትዕዛዝ አስተላልፎ ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማድረግህ እጅና አንገትን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙ ገልጾ ካልተሳካ ወደ ቀዶ ሕክምና እንደሚያመራ መናገሩንም ገልጸዋል። የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑንም ነው ያስረዱት።
የምርጫ አስፈጻሚዎች ላይ እርምጃ ወስጃለሁ አለ ምርጫ ቦርድ። ከ9 ሚሊዮን በላይ ዜጎች ለመራጭነት ተመዝግበዋል ያለው ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ከየካቲት 8 2018 ዓ.ም አንስቶ እስካሁን ድረስ 9 ሚሊዮን 36994 ዜጎች ለመራጭነት መመዝገባቸውን የኢትዮጵያ ምርጫ ቦርድ አሳውቋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ መጋቢት 4 2018 ማምሻውን ለመገናኛ ብዙሃን በሰጡት መግለጫ እንዳመለከቱት ከሆነ ከ6000 በላይ የሚሆኑት መራጮች ምርጫዬ በተሰኘው ዘመናዊ መተግበሪያ አማካኝነት የተመዘገቡ መሆኑን አክለው ገልጸዋል። ሀገር አቀፍ ደረጃ ከተቋቋሙት 52773 የምርጫ ጣቢያዎች መካከል 46757 ላይ የመራጮች መመዝገቢያ ቁሳቁሶች በወቅቱ ደርሰው ምዝገባው በስኬት እየተካሄደ መሆኑን ሰብሳቢዋ ገልጸዋል። ይሁን እንጂ 6395 የሚሆኑ የምርጫ ጣቢያዎች በጸጥታ ስጋት ቁሳቁስ በወቅቱ ባለመድረሱ ምክንያት እስካሁን ምዝገባ እንዳልጀመሩም ነው የጠቆሙት። በሌላም በኩል ምርጫው ፍትሐዊና ገለልተኛ እንዲሆን በትኩረት እየተሰራ መሆኑን የገለጹት ቦርዱ የፖለቲካ ፓርቲ አባል ሆነው በተገኙ የምርጫ አስፈጻሚዎች ላይ አስተዳደራዊ እርምጃ መውሰዱንም አስታውቀዋል። ይሁን እንጂ ይህንን መግለጫም ከሰጡ በኋላ በርካታ ኢትዮጵያኖች ለመሆኑ ምርጫ ቦርድ ምን እየሰራና እያደረገ ጠንቅቆ ያውቃልን የሚል ጥያቄ ማንሳታቸው ነው የተገለጠው። በዚህ አገሪቱ ቀውጢ በሆነችበትና ሰላም በሌለበት እንኳንስ ይህ ሁሉ ሰው ሊመርጥ ቀርቶ በምርጫ ጣቢያስ ለመገኘት ይቻላልን? ምን እያደረጉ ነው ሲሉ ጥያቄ አንስተዋል። በምርጫ ቦርድ እንቅስቃሴ ላይ በሺህ የሚቆጠር ናፍጣ በህገወጥ መንገድ ተከማችቶ ተገኘ። በአዲስ አበባ ባለፉት 6 ወራት በተደረገ ክትትል ነው 40552 ሊትር ናፍጣ እና 4245 ሊትር ቤንዚን በህገወጥ መንገድ ተከማችቶ መገኘቱ የተነገረው። በዚህ ተግባር የተጠረጠሩ 4 ግለሰቦች በህግ ጥላ ስር እንዲውሉ መደረጉም ነው የተገለጸው። በከተማው ያሉ 132 ማደያዎች በቂ ነዳጅ አቅርቦት ቢደረግላቸውም ችግሩ በሰው ሰራሽ ምክንያት እየተፈጠረ ስለመሆኑ ነው የተነሳው። የከተማው ምክትል ከንቲባ አቶ ጃንጥራር አባይ በጉዳዩ ላይ ከባለድርሻ አካላት ጋር በመከሩበት መድረክ አንዳንድ ሚናዎች ግን ፍትሐዊና ስርጭት እንዳይኖር ተገቢ ያልሆነ ዋጋ መጨመር ጫና እየፈጠሩ መሆኑንም ገልጸዋል። ነዳጅ በህገወጥ መንገድ በመሸጥ ገበያ እንዳይረጋጋና በትራፊክ እንቅስቃሴ ላይ ጫና የሚፈጥሩ ነጋዴዎች ከድርጊታቸው እንዲቆጠቡ ምክትል ከንቲባው አሳስበዋል። የሃይማኖቱ አባት ስርዓተ ቀብር ተፈጸመ። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባይ አይናለም አማረ ቆሞስ መጋቢት 4 2018 ዓ.ም ነው ሌሊት በደረሰባቸው ድንገተኛ ጥቃት ከዚህ ዓለም ድካም ያረፉት። ብፁዕ አቡነ ኤርምያስ ሊቃውንት ቤተክርስቲያንና ቁጥራቸው ከፍተኛ የሆነ ምዕመናን በተገኙበት በደብረ ሰላም መድኃኔዓለም ካቴድራል ተፈጽመዋል። በ1958 ዓመተ ምህረት ተወልደው በሀገር ውስጥና በውጭ ሀገራት በከፍተኛ ኃላፊነት ደረጃ ሲያገለግሉ የቆዩት አባ አይናለም በተወለዱ በ60 ዓመታቸው ነው ያረፉት ሲል የሰሜን ወሎ ሀገረ ስብከት ጽሕፈት ቤት መረጃ አጋርቷል። ለነፍስ ልጆቻቸው መጽናናትን ይስጥልን። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ጋር ውጤታማ ውይይት ማድረጋቸውን ገለጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት አረብ ኤሚሬቶች ምክትል ፕሬዚዳንት ጠቅላይ ሚኒስትር እና የዱባይ ገዢ ከሆኑት ግርማ ሼህ መሐመድ ቢን ራሺድ ጋር ነው ውጤታማ ውይይት ማድረጋቸውን ያሳወቁት። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ባሰፈሩት መረጃ በሁለት ሀገራትና ህዝቦች መካከል ባለው ጠንካራ የቢዝነስ፣ የትምህርት፣ የባህል ትስስር ላይ መምከራቸውን ገልጸው በቀጣይም ከዚች ጠንካራ ጽኑና ውብ ከተማ ጋር ያለውን ትብብር በቀጣይ ጉብኝታቸው ተጠናክሮ ይቀጥላልም ብለዋል። ጠቅላይ ሚኒስትሩ የቢዝነስ፣ የትምህርትና የባህል ትስስር ይበሉ እንጂ ይህ ግን በፍጹም አይደለም እያሉ አንዳንድ የፖለቲካ ተንታኞች ጉዳዩ ሌላ ነው ብለዋል። ጠቅላይ ሚኒስትሩ የሄዱት ለሀገሪቱ የሚጠቅም የቢዝነስ፣ የትምህርትና የባህል ጉዳዮች ላይ ሳይሆን መሳሪያዎችን በመግዛት በህዝባቸውና በጎናቸው ላይ ጦርነት ለመክፈት ተጨማሪ የመሳሪያና የድሮን እርዳታ ጥያቄ እንደሆነም ነው እየገለጹ የሚገኙት። በሁለት ባሎቿ የተከዳችው እናት 2 ልጆቿን ገደለች። በሁለት ባሎች ተከዳው በማለት 2 ጨቅላ ልጆቿን የገደለችው ሴት ነች በ25 ዓመትም ጽኑ እስራት የተቀጣችው። በምስራቅ ባሌ ዞን ለጋዲ ወረዳ ዱልቻ ቀበሌ ነዋሪ የሆነችው የ27 ዓመቷ ኪሎ አሊ የመጀመሪያ ባለቤቷ ጥሏት ወደ ሶማሌ ክልል በመሄድ ሌላ ትዳር በመመስረት የተነሳ ለከፍተኛ ስነ ልቦናዊ ጫና ተጋልጣ እንደነበረም ነው የተገለጸው። በኋላም ከሁለተኛ ባለቤቷ ጋር ግንኙነት ቢኖራትም እርሱም በተመሳሳይ እርሷን አርግዛ ባለችበት
ወቅት ወደ ሶማሌ ክልል በመሄድ ሌላ ትዳር መመስረቱን ሰማች። በደረሰባት መከዳት የተበሳጨችው ኢኪሉ ጥቅምት 6 ቀን 2018 ዓ.ም የሁለት ወር መንታ ልጆቿን ወራጅ ውሃ ውስጥ በመጣል ህይወታቸው እንዲያልፍ አድርጋለች ነው የተባለው። የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለውም ችሎት ድርጊቱ ታቅዶ የተፈጸመና እጅግ ዘግናኝ በመሆኑ ተከሳሿ በ25 ዓመት ጽኑ እስራት እንድትቀጣ ወስኖባታል። አሁን ወደ ውጭ ዜናዎች እናመራለን። ግብጽ በሱዳን ወታደራዊ መሪ አልቡርሃን የምታደርገውን ድጋፍ አጠናክራ የቀጠለች ሲሆን የሱዳን የእርስ በርስ ጦርነት እየመራ የተገደለው ግብፃዊ ጀነራል መነጋገሪያ ሆነዋል። ከቀናት በፊት ነው የግብፅ ወታደራዊ መሪ የሆነው ብርጌድ ጀነራል አህመድ ሰሚር ከ3 የግብፅ ወታደሮች ጋር ከሱዳን ጦር ጋር በመሆን በሰው አልባ አውሮፕላኖች አጠቃቀም ላይ የቴክኒክ የማማከር ዘመቻ ሲያደርጉ ከቀናት በፊት በሱዳን ግዛት ውስጥ በሱዳን ፈጥኖ ደራሽ ጦር ጥቃት መገደሉን የአፍሪካ ኢንቴሊጀንስ ያገኘው መረጃ አመልክቷል። የአሜሪካው የውጭ ጉዳይ ሚኒስትር የኢራን እስላማዊ አብዮት ዘበኛ ጦር ከፍተኛ መሪዎችን በተመለከተ መረጃ ለሚሰጡ አካላት እስከ $10 ሚሊዮን የሚደርስ ሽልማት እንደሚሰጥ ይፋ አደረገ። ይህ ሽልማት ጥሪ የቀረበው በዋናነት የአብዮታዊ ዘመቻ ጦር ከፍተኛ አመራሮች ማንነት ያሉበትን ስፍራ ወይም የገቢ ምንጫቸውን የሚያረጋግጥ መረጃ ለሚሰጡ ግለሰቦች መሆኑ ነው የተገለጸው። አሜሪካ ይህንን እርምጃ የወሰደችው በሽብርተኝነት ለፈረጀችው ለዚህ ወታደራዊ ተቋም የሚደረገውን የገንዘብና የቁሳቁስ ድጋፍ ለማዳከም እንዲሁም የቀጠናውን ደህንነት ለማስጠበቅ ካላት እቅድ ጋር ተያይዞ መሆኑም ተመልክቷል። በሊባኖስ 687 ሰዎች በእስራኤል ጥቃት መገደላቸው ተገለጸ። ከሟቾቹ 62ቱ ሴቶች መሆናቸውን የሀገሪቱ የጤና ሚኒስቴርም አስታውቋል። እስራኤል በፈጸመችው በዚህ ጥቃት 1774 ሰዎች መጎዳታቸውን ነው ሚኒስትሩ የገለጹት። ከተጎዱት መካከል 304 ህጻናት እና 328 እናቶች መሆናቸውንም አመልክተዋል። እስራኤል ይህንን ጥቃት የፈጸመችው ከሂዝቦላ ጋር የተኩስ ልውውጥ ባደረገችበት ወቅት ነውም ተብሏል። እስራኤል ከአሜሪካ ጋር በመሆን ኢራን ላይ የፈጸመችው ጥቃት አድማሱን አስፋፍቶ አካባቢውም ሆኗል ነው የተባለው። በዱባይ ላይ የሚደርሱ የኢራን ሚሳኤል ጥቃቶችን የሚያሳይ ቪዲዮ የቀረጸ ብሪታንያዊ ፈረደበት ነው ተባለ። በዱባይ ላይ የሚደርሱ የኢራን ሚሳኤሎችን ጥቃቶች የሚያሳይ ቪዲዮ ቀርጿል የተባለው የ60 ዓመት ብሪታንያዊ ጎብኚ የ2 ዓመት እስራት ሊፈረድበት እንደሚችል ነው የተዘገበው። የተባበሩት አረብ ኤሚሬቶች ዩኤኢ የህዝብ ሰላም የሚያውኩ መሪዎችን ፕሮፓጋንዳዎችን ማሰራጨት በሚል በደነገገችው ጠንካራ የሳይበር ወንጀል ህግ መሰረት ነው ግለሰቡ ከሌሎች 20 ሰዎች ጋር አብሮ ክስ ተመስርቶበታል። ምንም እንኳን ግለሰቡ የሀገሪቱን ህግ የመጣስ ፍላጎት እንዳልነበረው ቪዲዮንም ከማህበራዊ ሚዲያ ገጹ ወዲያውኑ ማጥፋቱን ቢገልጽም የሀገሪቱ መንግስት ግን ጥቃቱን የሚያሳዩ ምስሎችን በሚያጋሩ ሰዎች ላይ ከፍተኛ እርምጃ እየወሰደም ይገኛል። እርምጃው እየተወሰደ ያለው የኢራን ድሮን እና ሚሳኤል ጥቃቶችን በዱባይ አውሮፕላን ማረፊያ ታዋቂ ሆቴሎች ላይ ጉዳት እያደረሱ ባሉበት ወቅት ሲሆን የመንግስት የሀገሪቱ ገጽታን ለመጠበቅ ሲል በማህበራዊ ሚዲያ ላይ የሚወጡ መረጃዎችን ለመቆጣጠር እየሞከረ መሆኑም ተመልክቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር አልደራደርም አልፈልግም አሉ። ፕሬዚዳንት ትራምፕ ከኢራን ጋር መደራደር እንደማይፈልጉ የገለጹ ሲሆን በትሩዝ ሶሻል ገጻቸው ላይም እንዳሰፈሩት ኢራን ሙሉ በሙሉ ተሸንፋለች ሲሉም ገልጠዋል። እነሱ መደራደር ይፈልጋሉ፣ እኔ ግን በፍጹም አልቀበለውም ነው ያሉት ዶናልድ ትራምፕ። ሐሰተኛ መገናኛ ብዙሃን አሜሪካ ኢራን ላይ የወሰደችውን እርምጃ እውነቱን መናገር አይፈልጉም ሲሉም ተችተዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።